ነገረ ሃይማኖት የሚባል ኮርስ ነው እየተማማርን ያለነው። ባለፈው ትምህርታችን ወይም ባለፈው ክላሳችን 3 አንኳር ነጥቦችን አይተናል። አንደኛው ሃይማኖት ነው፣ ሁለተኛው እምነት፣ መታመን የሚሉትን የነዚህን ዲፈረንስ አይተናል። ሃይማኖት ማለት አንድ የማይለወጥ ረቂቅ አምላክ ነው። ረቂቁና ግዙፉን የፈጠረ የሚጠብቅ፣ የሚመግብ፣ የሚያኖር፣ በጊዜው የሚያሳልፍ፣ የሚያመጣ ማለት ነው። እሱ ነው ብለናል። እምነት ማለት እሱን ማመን ነው፣ የሱን መኖር ማመን ነው ባጭሩ ማለት ነው። መታመን ማለት ደግሞ የሱን መኖር አምኖ በተግባር መኖር ነው ብለናል። ለምሳሌ ምስጢረ ሥላሴን አምኖ በስሙ መጠመቅ፣ አብ ወልድ መንፈስ ቅዱስ በሚለው ስም መጠመቅ። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን አይድንም ተብሎ የተጻፈውን እናውቃለን። ስለዚህ በሥላሴ ስም መጠመቅ ማለት ነው። ተግባር ማለት ይሄ ነው። ሃይማኖት ሥላሴ ነው። እምነት ደግሞ የሥላሴን መኖር ወይም ደግሞ ኩነተ ሥላሴን ባህሪ አንድነታቸውንና አካላዊ ሶስትነታቸውን ማመን። እምነት ማለት ማመን ነው። መታመን ማለት ደግሞ ምስጢረ ሥላሴን አምኖ በስሙ መጠመቅ ነው። ምስጢረ ሥጋዌን አምኖ ሥጋውን ደሙን መቀበል። ምስጢረ ትንሣኤ ሙታን አምኖ ተስፋ ማድረግ። አባታችን ሆይ በሰማይ የምትኖር አባታችን ሆይ መንግስት ትምጣ ብለን እንጸልያለን አይደል? አባት አለን። የአባት ሰማያዊ ነው። አባታችን ሰማያዊ እስከሆነ ድረስ ደግሞ የሚያወርሰን ርስት ሰማያዊ ነው። ሰማያዊ የሆነ ነገር ደግሞ ዘላለማዊ ነው። ህልፈት ጥፋት የለበትም። ያንን ይሰጠናል ብለን ተስፋ ማድረግ፣ ያን እንዲሰጠን በተስፋ መኖር መጠበቅ ማለት ነው። መታመን ማለት ይሄ ነው። መሰረቱ ጥሩ የሆነ ጣሪያ ከፀሐይ ሐሩርና ከሌሊት ቁር ይጠብቃል። መሰረቱ ጽኑ ያልሆነ ጣሪያ ግን ከሌሊት ሰባሪና ከቀን ወራሪ አያድንም። ልክ እንደዚህ ሁሉ መሰረት የተባለ ሃይማኖት ነው። ጣሪያ የተባለ ምግባር ነው። ምግባሩ ጥሩ የሆነ ሃይማኖት ያድናል። ምግባሩ ጥሩ ያልሆነ ሃይማኖት አያድንም። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 14 ላይ ሃይማኖትስ እንተ አልባቲ ምግባረ ሰናይ ምውት ይእቲ፣ መልካም ምግባር የሌለው ሃይማኖት አያድንም፣ አይጠቅምም። የተለየው ነፍስ የተለየው ስጋ ማለት ነው። ነፍስ የተለየው ስጋ እየሸተተ እንደሚረብሸው እንደማያስቀምጠው መልካም ምግባር የሌለው ሃይማኖትም ከገሃነመ እሳት አያድንም። መልካም ምግባር ቢኖረውም ደግሞ መልካም ሃይማኖት የሌለው ምግባር ደግሞ አያድንም፣ ከገሃነመ እሳት አያድንም ብሎ ተናግሯል፣ ጽፏል ማለት ነው። ስለዚህ ሃይማኖት፣ እምነትና መታመን የሚባሉት እነዚህ ናቸው። ዛሬ ዶግማ፣ ቅኑናና ትውፊት የሚሉትን 3 ነገሮችን በአጭሩ እናያቸዋለን። ዶግማ ማለት ቃሉ ግሪከኛ ሲሆን የማይለወጥ የማይቀየር ከፍ ዝቅ የማይል የማይጨመር የማይቀነስ ማለት ነው። እግዚአብሔራዊ ቃል እግዚአብሔራዊ ትእዛዝ ማለት ነው። ዶግማ ማለት ይሄ ነው። ይህን ዶግማ እንግዲህ ማንም ሊቀይረው ሊያሻሽለው አይችልም። ይህንን ጠብቀን እንኖራለን። ሌላው ቅኑና የሚለው ነው። ቅኑና ማለት እሱም ቃሉ ግሪከኛ ሲሆን መለኪያ መስፈሪያ ማለት ነው። አበው ሸንበቆ ማለት ነው ብለው ተርጉመውታል። ሸንበቆ ለርዝመት መለኪያ እንደሚያገለግል ቅኑናም ዶግማውን በስርዓት እንድንዳኘውና እንድንዳኝበት እንድንኖርበት ማድረጊያ ስርዓት ነው። ዶግማውን የምንኖርበት ስርዓት ነው፣ ህግ ማውጫ ነው። ዶግማውን በሚገባ እንድንዳኝበት የሚወጣ ዝርዝር አፈጻጸም ነው። እንደየሁኔታው ሊሻሻልም ሊቀነስበት ሊጨመርበት ይችላል። ቅኑና ማለት ይህ ነው። እና 3ኛው ትውፊት ነው። ትውፊት አወፈ ከሚል ግስ የሚወጣ ቃል ነው። ትውፊት ማለት ውርስ ወይም ደግሞ ቅብብሎሽ ማለት ነው። ቅብብሎሽ አንዱ ትውልድ ሲያልፍ ለሚመጣው ትውልድ አውርሶት ያልፋል። ያኛው ደግሞ ለተከታዩ የሚቆም ነገር አይደለም። ለምሳሌ ስርዓተ መስዋዕት አዳም ለአቤልና ለቃየል አወረሳቸው። ቃየልና አቤል ደግሞ ለሚመጣው አውርሰውት ነው ያለፉ እንጂ ስርዓተ መስዋዕት አላለፈም። እስከ ዘመነ ክርስቶስ ድረስ ያ ስርዓተ መስዋዕት በልዩ ልዩ መልኩ ቢለያይም እንኳ ነገር ግን ለአንድ ለእግዚአብሔር ሲሰዋ ነበር። አሁንም ደግሞ በሐዲስ ኪዳን ልዩ ልዩ መስዋዕቶችን እናቀርባለን። የከንፈራችን መስዋዕት፣ የእጃችን መስዋዕት፣ ልዩ ልዩ መስዋዕቶችን እናቀርባለን ለእግዚአብሔር። የዝማሬ መስዋዕት እናቀርባለን።
የዕጣን መስዋዕት እናቀርባለን። ልዩ ልዩ መስዋዕቶችን ለእግዚአብሔር እንሰዋለን እና ስርዓተ መስዋዕት ማለት ነው። ሌላው ለምሳሌ ይሄንን ቆብ ስናይ ትውፊት ነው። ከአበው የተቀበልነው ትውፊት ነው። ይሄ ቆብ ማለት ነው ትውፊት ወይም ደግሞ ስርዓተ ምንኩስናው ትውፊት ነው ማለት ነው። የማይቆም ነው። ይሄ እስከ ዕለተ ምጽአት ድረስ የሚነሱ አበው እኛ ስናልፍ ተቀብለው ደግሞ እነሱ ያስኬዱና እነሱ ሲያልፉ ለሚቀጥለው ትውልድ አሳልፈውት አቀብለው ያልፋሉ ማለት ነው እና ትውፊት ቅብብሎሽ ማለት ነው። ያለ እነዚህ ስርዓተ ቤተክርስቲያንን መምራትና መዳኘት አይቻልም። ስርዓት አለው። ሁሉም ለጾም ስርዓት አለው። ጾም የሚለው ቃል ዶግማ ነው። ነገር ግን ደግሞ በቅኑና ሰዓቱ ይወሰናል ማለት ነው። 9 ሰዓት፣ 10 ሰዓት፣ 6 ሰዓት ተብሎ በመጽሐፍ አልተወሰነም። ይሄን ዶግማውን በስርዓት እንዳኘዋለን። እስከ 9 ሰዓት እንድንጾም ያደረግን እኛ ነን። እንዳየሩ ሁኔታ ደግሞ ሌሎች ቦታዎች ላይ ደግሞ በረሃማ ቦታዎች ላይ ደግሞ እንደየሁኔታው ሊሻሻልም ደጋማ ቦታዎች ደግሞ ሊጨመርም ይችላል። ይሄን የሚያደርገው ቅዱስ ሲኖዶስ ብቻና ቅዱስ ሲኖዶስ ብቻ ነው። አንድ ግለሰብ ሊያደርግ ሊያሻሽል ሊቀንስና ሊጨምር አይችልም፣ በቅኑና ስርዓት ላይ ማለት ነው። ሌላው ባህል የሚባል አለ፣ ታሪክ የሚባል አለ፣ ልምድ የሚባል አለ። ይህንንም እናየዋለን።